ጤና ይስጥልኝ እንደምን ሰነበታችሁ። ይህ በአዲስ ከተማ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ተዘጋጅቶ የሚቀርብላችሁ ሳምንታዊ የአዲስ ሳይበር የዜና ጥንቅራችን ነው። አብራችሁን ቆዩ። በቅድሚያ ዋና ዜናዎችን በአዲስ ከተማ ክፍለ ከተማ በተለያዩ ተቋማት የህፃናት ማቆያ አገልግሎት መኖሩ ስራችንን ያለምንም ችግር እንድንሰራ አስችሎናል ሲሉ የመንግስት ሰራተኞች ተናገሩ። በክረምት ወቅት የተተከሉ ችግኞችን ውሃ በማጠጣትና በመኮትኮት ተንከባክቦ ማሳደግ እንደሚገባ ተገለጸ። የህብረተሰቡን ጤና ሊጎዳ የሚችል የንጽህና ጉድለት ያለበትና ጥራቱን ያልጠበቀ እንጀራ በመጋገር ሲያከፋፍሉ የነበሩ 4 ተቋማት ላይ ህጋዊ እርምጃ መውሰዱን የምግብ መድኃኒትና ቁጥጥር ባለስልጣን አዲስ ከተማ ቅርንጫፍ ጽሕፈት ቤት አስታወቀ። በአዲስ ከተማ ክፍለ ከተማ 3ኛ ዙር ብቃት ወጣቶች የስራ ላይ ልምምድ ሲሰለጥኑ የቆዩ ከ1300 በላይ ወጣቶች ስልጠናቸውን አጠናቀው ተመረቁ። በአዲስ ከተማ ክፍለ ከተማ ወንዞችና የወንዞች ዳርቻን ከብክለት በመከላከል የልማቱ ስራ በጥሩ አፈጻጸም ሂደት ላይ እንደሚገኝ ተገለጸ። በአዲስ ከተማ ክፍለ ከተማ በተለያዩ ተቋማት የህፃናት ማቆያ አገልግሎት መኖሩ ስራችንን ያለምንም ችግር እንድንሰራ አስችሎናል ሲሉ የመንግስት ሰራተኞች ተናገሩ። በክፍለ ከተማው በሚገኙ ወረዳዎች ትምህርት ቤቶች፣ ጤና ጣቢያዎች፣ ኮሌጆች የህፃናት ማቆያ መኖሩ የመንግስት ሰራተኞች ስራቸውን ተረጋግተው እንዲሰሩ እያደረጋቸው መሆኑን ተናግረዋል። የክፍለ ከተማው ሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ሳምራዊት ቅባቱ በ2017 በጀት ዓመት በክፍለ ከተማው በሚገኙ ተቋማት 63 ህፃናት ማቆያዎች የተቋቋሙ መሆኑን ገልጸዋል። በዚህም በአጠቃላይ 767 ወላጆችን ተጠቃሚ ማድረግ የተቻለ መሆኑን ተናግረዋል። በአዲስ ከተማ ክፍለ ከተማ ወንዞችንና የወንዞችን ዳርቻዎችን ከብክለት በመከላከል የማልማት ስራ በጥሩ የአፈጻጸም ሂደት ላይ እንደሚገኝ ተገለጸ። የአዲስ ከተማ ክፍለ ከተማ አስተዳደር የወንዞች ዳርቻ ልማትና ብክለት ለመከላከል እየተሰሩ ያሉ ተግባራትን በተመለከተ ከዘርፉ አመራሮች ጋር ውይይት አካሂዷል። በውይይቱ መድረክ ላይ የተገኙት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳወል እንዳሉት የወንዞች ዳርቻ ልማትና ብክለት ለመከላከል ቀደም ብሎ የማስገንዘብ ስራ ተሰርቷል። ተግባሩን በተጨባጭ አብዛኛው ወረዳ ወደ ስራ ገብቶ የተሰራ መሆኑን ማየት የተቻለ ቢሆንም ነገር ግን በእኩል አቅምና አፈጻጸም ሁላችን መስራት ይገባናል ሲሉ ተናግረዋል። አዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ትኩ በበኩላቸው አዲስ አበባን ውብ ጽዱ ሆና ለማየት የክፍለ ከተማችን ከወንዝ ዳርቻ ብክለት መከላከል አመራሩ በግንባር ቀደም ለችግሩ ምንጭ የሆኑ አካላትና ግለሰቦችን በመለየት በመጀመሪያ ግንዛቤ መስጠትና ወደ ተግባሩ መግባት ያስፈልጋል ሲሉ ገልጸዋል። አዲስ ከተማ ክፍለ ከተማ 3ኛ ዙር ብቃት የወጣቶች የስራ ላይ ልምምድ ሲሰለጥኑ የቆዩ ከ1300 በላይ ወጣቶች ስልጠናቸውን አጠናቀው ተመረቁ። የአዲስ ከተማ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ መርሃ ግብሩ ተግባራዊ ከሚደረግባቸው ወረዳዎች ማለትም ወረዳ 8፣ 6፣ 10 እና 13 የተውጣጡ ስራ የሌላቸው ወጣቶች መሆናቸውን ገልጸው ዋና ዓላማው ስራ ለሌላቸው ወጣቶች ስራ የመፍጠር ተግባሩን መሆኑን ገልጸዋል። የጽሕፈት ቤቱ ምክትል ኃላፊ አቶ መለሰ ገብረ ሚካኤል በበኩላቸው ወጣቶቹ በጥሩ ዲሲፕሊን ስልጠናውን ሲከታተሉ የነበረ መሆኑን ተናግረው ይህ ፕሮግራም እንዲሳካ የበኩላቸውን አስተዋጽኦ ሲያደርጉ ለነበሩ አካላት ምስጋና አቅርበዋል። በክረምት ወቅት የተተከሉ ችግኞችን ውሃ በማጠጣትና በመኮትኮት ተንከባክቦ ማሳደግ እንደሚገባ ተገለጸ። በአዲስ ከተማ ክፍለ ከተማ የብልጽግና ፓርቲ አመራሮችና አባላት እንዲሁም የተለያዩ የህብረተሰብ ክፍሎች የተሳተፉበት በክረምት ወቅት የተተከሉ ችግኞችን የእንክብካቤ ስራ ተከናውኗል። በእንክብካቤ መርሃ ግብሩ ተገኝተው መልእክት ያስተላለፉት የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ትኩ በክረምት የተከልናቸውን ችግኞች በበጋ ወቅት በመኮትኮትና ውሃ በማጠጣት ጸድቀው ለታለመላቸው ዓላማ እንዲደርሱ ተንከባክቦ ማሳደግ የሁሉም ዜጋ ኃላፊነት መሆን ይኖርበታል ሲሉ ገልጸዋል። ህብረተሰቡን ጤና ሊጎዳ የሚችል የንጽህና ጉድለት ያለበትና ጥራቱን ያልጠበቀ እንጀራ በመጋገር ሲያከፋፍሉ የነበሩ 4 ተቋማት ላይ ህጋዊ እርምጃ መውሰዱን የምግብ መድኃኒት ቁጥጥር ባለስልጣን አዲስ ከተማ ቅርንጫፍ ጽሕፈት ቤት አስታወቀ። በአዲስ ከተማ ክፍለ ከተማ ወረዳ 11 ልኳንዳ አካባቢ የንጽህና ጉድለት ባለበት ቦታ እንዲሁም ጥራቱን ያልጠበቀ እንጀራ እየጋገሩ ሲያከፋፍሉ በነበሩ 4 ተቋማት ላይ ህጋዊ እርምጃ መውሰዱን የክፍለ ከተማ ምግብ መድኃኒት ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሲስተር ሰላም ኑሪ ለአዲስ ከተማ ኮሚኒኬሽን ተናግረዋል። ሲስተር ሰላም አክለውም ግለሰቦቹ ከተቀመጠው ስታንዳርድ በታች ለጤና አደገኛ በሆነ ሁኔታ እንጀራ በመጋገር ለሆቴሎችና ሱቆች ሲያከፋፍሉ በመገኘታቸው ህጋዊ እርምጃ እንደተወሰደባቸው ገልጸው ህብረተሰቡ መሰል ለጤና ጎጂ የሆኑ ምግቦችና መጠጦችን ሲመለከት ለጽሕፈት ቤታችን ጥቆማ በማድረግ አስፈላጊውን ትብብር ማድረግ ይኖርበታል ሲሉ ሲስተር ሰላም ጥሪ አስተላልፈዋል። የሳምንቱ ዋና ዜናዎች እነዚህ ነበሩ። እስከ ሳምንት ቸር ሰንብቱ።